አቤት ውበት! እዛችንም ቆንጅዬ ልጅ ቢልኛ ጋምጭልን። እሺ እሺ። ግን ብቻዋን አይደለችም፣ ጓደኞቿ የተጠቀሙትም አንድ ላይ ነው የተሰራው። ምን ችግር አለው? እቺ ለመሰለች ልጅ ምንስ ቢከፈለ? ከሷ አስተናጋጁ አታምርም ግን መልካም ምሽት። በመናገር እንጂ ተከፈለ ይላል። እሺ አንቺን አልበልጥሽም ታምር እኮ ነው። ለአስተናጋጁ 10 ብር እሱ የቆንጆ ሴት ሂሳብ ከነጓደኞቿ ዘጋ። ምን የሚሉት እንትን ነው። አንድ ስልክ ላውራ መጣሁ። ሂድ ፍጹም ጨዋነትሽን ተመልክቼ እግዚአብሔር ይፍረድ። አንዳንድ ሰዎች እኮ ግራ እኮ ነው የሚገቡኝ ከምር። አቤት ባርኮት! ገንዘብ ለማግኘት የቆምሽበት ቦታ ልክ እንዳልሆነ ቃላት ሳያወጡ የሚነግሩሽ ሰዎች ይኖራሉ። ልክ ያልሆኑት ግን እነሱ እንጂ አንቺ አይደለሽ። እርቃን ገለዋን እያሳየች ፊትሽ ላይ ሂሳብ የተከፈለላት ልጅ ምናልባትም እንዳንቺ ጠንካራ ሰራተኛ የነበረች ሴት ትሆናለች። የቆምሽበት ቦታ ልክ መሆኑን ለማረጋገጥ ከሰዎችና ከስጦታቸው አትጠብቂ። ህሊናሽን ብቻ ጠይቂ። ህሊና አይዋሽም፣ ምክንያቱም ህሊና ፈጣሪ ስለሆነ። ፈጣሪ ደግሞ የሴትነት ክብርሽን ጠብቀሽ ለደከምሽው ድካም ዛሬ ላይሆን ይችላል፣ ግን የሆነ ቀን ዋጋሽን ይከፍልሻል። አረ ባርኮት ትችያለሽ። አረ ባርኮት ይችላል። ባርኮት የሚመቻችሁ ሰዎች ኮሜንት ላይ ፕሊዝ